ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን የሳምንቱ ወርክ ክፍል ተከታታዮች ወገኖች እንደምናላችሁ ዛሬ የምንማረው በኦሪት ዘሌዋውያን ምዕራፍ 25 ቁጥር 1 እስከ ምዕራፍ 27 ቁጥር 34 የሳምንቱ ወርክ ክፍል በፓራሻት ባህርና በፓራሻት በሁቆታ ይሆናል። ስለዚህም በዚህ ፓራሻ ውስጥ ያሉትን አንቀጾች በማየት ያም በመጀመሪያው ፓራሻ ባህር ሲናይ ወይም በሲናይ ተራራ የሚለው ሲሆን ሁለተኛው ደግሞ በሁቆታ ይሆናል። ስለዚህ እነዚህ ፓራሻዎች ማለት ነው በየሳምንቱ ማለት የሚነበቡ በዚህም ጊዜ በአንድ አዳር አለፍና አዳር ቤት አንደኛው የካቲትና ሁለተኛው የካቲት ባለበት አመት ማለት እያንዳንዱ ፓራሻዎች በተናጠል ሲውሉ ነገር ግን በአዳር አለፍና አዳር ቤት ወይም የካቲት አንድና የካቲት ሁለት በሌለበት አመት ማለት እያንዳንዱ ፓራሻዎች አንዳንድ ፓራሻዎች ተደራርበው የሚውሉበት ወይም የምናነብበት አለ ማለት ነው። እንግዲህ በዚህ መሰረቱ የመጨረሻውን የኦሪት ዘሌዋውያን ፓራሻ ክፍል ያውን የሳምንት አንብበን እንጨርሳለን። በዚህም የመግለጫ የምንወያየው ከወንድማችን ከአባዬ ጋር ነው ማለት ነው እና ይህንን ፓራሻ ባስመለከተ የተለያዩ ነጥቦችን በማንሳት በዚህ ላይ ያለውን ገባ ያለ ወይም ጠለቅ ያለ ርዕስ ለመወያየት እንሞክራለን። ሰላም ጤና ይስጥልኝ አባዬ እንደምን አለ? ሰላም ጤና ይስጥልኝ እንደምን አለ? ሰላም ነው? መልካም። እንግዲህ እግዚአብሔር የተባረከ የተቀደሰ ይሁን የእስራኤል አምላክ ፈጣሪ አምላክ የተመሰገነ ይሁንና ይህን ፓራሻ የኦሪት ወይም ዘሌዋውያን የመጨረሻውን ሁለቱን ፓራሻዎች ተደራርበው እናነባቸዋለን። ይህ ፓራሻት ባህርና ፓራሻት በሁቆታ የሚለው ማለት ነው። እና ፓራሻት ባህር ምንድነው? ፓራሻት ባህር ሐር ሲናይ ወይም ሐር ብለን የምንጠራው የሲናይ ተራራ እና ብዙ ሊቃውንቶች እንደሚገልጹት ከሆነ የሲናይ ተራራ ከዚህ ላይ ምን አመጣው? ራሺ ሌሎችም ይሄንን ሁሉም ትእዛዝ የተሰጠው በሲናይ ተራራ ሲሆን ነገር ግን በሲናይ ተራራ የሚለውን በመግለጽ በዚህ በኦሪታችን ላይ የሚለው ሊደበር አሸም ለሙሴ በሐር ሲናይ ለሞ እግዚአብሔርም አምላክ ለሙሴ እንዲህ ብሎ በሲናይ ተራራ ላይ ተናገረ። ወደ እስራኤል ሀገር በመጣችሁበት ጊዜ አገሪቱ ሰንበትን ታክብር ይላል። 6 ዓመት እርሻህን ማሳህን ዝራ ሰብስብ፣ 7ኛው ዓመት ግን የእግዚአብሔር ሰንበት ነው፣ ሰንበትን ታክብር ይላል። እና ሲናይ ተራራ ያለው ከእስራኤል ሀገር ውጭ ነው። እስራኤል ሀገር አሁን የሚናገረን 6 ዓመት ዝራ አብቅል ሁሉን አደርግ፣ 7ኛው ዓመት ደግሞ የእግዚአብሔር ሰንበት ነው ይላል። ከውጭ ሀገር ያለና እስራኤል ሀገር ምን አገናኛቸው? ሐር ሲናይ ምንድነው? ለምንድነው የሲናይ ተራራ ከሌሎች ተራራዎች የተመረጠ? እሺ ምን ትላለኝ? በጣም እጅግ በጣም ጥሩ ጥያቄ ነው። አመሰግናለሁ አስቀድሜ እና ይሄን ጥያቄ እንዳልከው ራሽም ሌሎችም የኦሪት ሊቃውንቶች በደንብ በዝርዝር የሚወያዩበትና የሚጠይቁት ርዕስ ነው። ለምን የሲናይ ተራራ ከተራሮች በስፋቱ ወይም በርዝመቱ ይህን ያህል አይደለም፣ አነስ ያለ ነው እና ለምን እሱ ተመረጠ? ያነት እንግዲህ ሲናይ ተራራ ለኛ ወይም በዓለም ላይ የታወቀ ተራራ ማለት ኦሪት ስለተቀበልንበት እስካሁን ድረስ ማይረሳ ተራራ ነው። ግን ጥያቄውና ዋናው ርዕሱ ለምን እሱ ተመረጠ ነው። ለምን ከመጀመሪያው እሱ ተመረጠ ማለት የተለያዩ ተራራዎች አሉ። ለምሳሌ በሚድራሽ በተባሉ መጽሐፎች ላይ ሐር ታቦር የሚባል ሐራ ከረሜል በሃይፋ በኩል ሐር ታቦር ደግሞ ከአፉላ ማዶ ያለው ማለት ነው። ተራራው የተለያዩ ተራራዎች ወሪት እንዲሰጥባቸው መሰጠት ሲገባው ግን የሲናይ ተራራ ለምን ተመረጠ? ከተራራዎች ሁሉ በጣም ዝቅተኛ አነስተኛ ብዙ ነገር የሌለው ነበር እና ይሄ እንዴት ሊሆን ይችላል? ማለት የኛ ምን ጠብቀው እግዚአብሔር በየሱን ግዙፍነት የሚጠይቀው በጣም ከተዋበ ካማረ ከፍ ካለ ተራራ ሲሆን መሆኑ ያያለ ያንን ስንጠብቅ ነገር ግን ኦሪት የተሰጠችው በሲናይ ተራራ እግዚአብሔር ለሙሴ የተገለጠለት በሲናይ ተራራ ለምን? እንግዲህ ይሄ ነው አንተ እንዳልከው ይሄን ተራራ አነስተኛና ዝቅ ያለ ተራራ ነው። እንደሌሎቹ በርዝመት በጎባ የታወቀ የተለየ ተራራ አይደለም እና ለምንድን ነው የተመረጠ ብለው ሲጠይቁ ወይም ሲያስረዱና ይሄን ተራራ ከሌሎቹ ተራራ አነስ ያለና ዝቅ ያለ ሆኖ ግን ኩራት የሌለበት
ማለት በስፋቱ ወይም በርዝመቱ ማይመካ ማይኮራ ይሄ ለኦሪት ይመቻል ከን ድክን ማለት እንደ ሙሴ ያን ሁሉ እውቀት ይዞ ያን ሁሉ ለፈጣሪ ቅርብ ሆኖ በማንቱ አይኮራም ነበር ራሱ ፈጣሪ መርጦትኝ ወደ ግብጽ ሄል ሲለው አይ እኔ አይገባኝም እኔ መሪን ማይ አይገባኝ ለምንድነው ወንድም ያለ ትልቅ ወንድም ያለ ከሱ ያለ እንዴት ነው እኔ የምመረጠው ዛን ብዙም ከተያመጣና ሰበይ ፈጣሪ ግን ያና አንዱ ትርጉሙ እሱ ራሱን ዝቅ ማይሱ ነው የተራራ ደግሞ የተመረጠው ዋና ምክንያቱ ከሌሎች ተራራ አነስ ያለ ሆኖ ዝቅ ያለ ሆኖ ኩራት የሌለበት አንድ ሰው ኩራት ሲሞላበት ያን ጥሩ ነገር ለማጣ አይችልም በተለይ የኦሪትን ቃል ከን ራሱን ከፍ የሚያደርግ ከሆነ ጥሩ ስነ ምግባር ለማስተማር ሌሎችም አይችልም ለራሱ ያ ነገር ማን ሰጥቶህ ነው ማን ፈጥሮህ ነው ማን ብለህ አንተ እንደዚህ ምትኩራራ እግዚአብሔር ፈጥሮህ አንተ ይሄን ያህል ቁመቴ ይሄን ያህል መልኬ ይሄን ያህል ስራዬ ለምን እንላለን እንዴት ነው ማን ይፈጠረና አንድ ፈጣሪ የተራራ ደግሞ እንደዚህ የተመረጠበት ዋና ምክንያቱ እሱ አነስ ስላለ ስለሆነ ኩራት የሌለበት ነው እና ምን እዚህ ጋር ምን ማለት ኩራት ምን ያህል ችግር እንዳለበት ነው መስለና እውነት ነው ሀጣም ተፈረ የተባለው ሊቅም የሚያስረዳ ምንድነው ምን ይላል ሚቆማቆም እናኒው ብትሁም ሺያሞድ በነቢ ሸከር ወይማር ሻሚጽባ ፕሎኒ ንትና ለዝማን ባታ ጽባ በቴና ቶራ ለሸኖት አነባ ባخذ በምሽሚታ በያዳሸ በኖጊያ በኪጽው ይላል ማለት የሲናይ ተራራ የተመረጠበት ምክንያት ይለናል ሀጣም ተፈረ የተባለው ይህ ተራራ የተመለጠበት ምክንያት ይላል ለራሱ ካህናት ይላል ላይ ይቅርታ ለመደ እንትን ያልኩድኝ ምንድን ይላል ሀጣም ተፈረ የተባለው የኦሪት ተንታኝ ምንድነው ሚለው ምንድነው አፊሉ ይላል ካህናት ትልቁ ካህንም 8 ልብሶች አሉ እነዛን ልብሶች ምንድነው ያለው ለክቦድ ለትፋር ለክብርና ለጌጥ የሆነው ዘንድ ካህኑ ትልቁ ካህን ምን ይለብሳል 8 ልብሶች ይለብሳል ተራው ኮሄን ደግሞ 4 ልብሶች ይለብሳል ራሱ ይላል ትልቁ ኮሄንም የሚለብሰው ልብስ ይላል ለማን ይሆን አለበት ለፈጣሪ ማገልገያ ነው እንጂ ለራሱ ኩራት አይደለም ይላል አሁን ያልከውን ሲቀጥል ማለት ነው አተምሰፈን ሀኮሄን አገዶል ሚኻሚል በሾ በግዴ ፐር ይየሸፈል ብንክና በእኔ አጽሞ ራሱን ዝቅተኛ አርጎ ማየት አለበት ምንም እንኳን የተከበሩና የተቀደሱ ልብሶች ቢለብስ መልቡሻ ካቦድ ሄሚዩ ለክቦድ አሸም አሸሩ አብዶ የሱ የእግዚአብሔር አገልጋይ እንደሆነ ትልቁ ካህን መቁጠር አለበት እንጂ ለክብሩ ለንጉስ ወይም ለካህን ለትልቁ ካህን ክብር አለ ምንድነው የሚለው እግዚአብሔር አምላክ የሚገኘው ሰው ኩራትና ትቢት ባለበት ቦታ ሳይሆን ትትና በተሞላበት እንደ ሙሴ በጣም ራሱን ዝቅ አድርጎ የሚያስተናግድ ከሆነ ፈጣሪን ከላይ እሱን ከታች አድርጎ የሚመለከት በሙሉ የእግዚአብሔር ማደሪያ ነው ስለዚህ ሐር ሲናይ እንደሌላው አየሁ የሚል ሳይሆን የፈጣሪን ማንነት ዝቅ ብሎ በትትና የተቀበለ ነው ስለዚህ ሲናይ ተራራ እግዚአብሔር ሲሰጥ ኦሪትን ሲሰጥ ይላል እና እያንዳንዳችን ከዚህ የምንማረው ከሲናይ ተራራ ይላል ትትናን ምንም እንኳን እግዚአብሔር ዕውቀት ቢሰጠንም ቢያድለንም እያንዳንዳችን የፈጣሪን መንገድ እግዚአብሔር የበላይ እኛ ግን የፈጣሪ አገልጋዮች መሆናችን መረዳት ማመን በዚህ ጎዳና መንቀሳቀስ አለብን እንዲሁም ይላል ለምንድነው በሲናይ ተራራዎች ተሰጠችው ኦሪት በሲናይ ተራራ የተሰጠችበት ምክንያት ኦሪት ልክ እንደውሃ ውሃ ከላይ ወደ ታች እንደሚወርደው ሁሉ የሰው ልጅ ደግሞ ወርዶ ውሃውን መጠጣት ዝቅ ብሎ ትልቆች ሲመርቁ ጎንበስ ብለው አንድ ሰው ምርቃት ይልክ መራቂው እግዚአብሔር ተመራቂው ስበስ ኦሪት በመካከላቸው ታላል ለዛም ዝቅ ብሎ ፈጣሪን ማገልገል ይችላል እንዲሁም ይላል በሲናይ ተራራ የተሰጠበት ምክንያት አንድ ሰው መጥቶ ራሱ አንድ ትእዛዝ የተሰጠው ራሳቸው ሊቃውንቶች አመጡት እነሱ ያመነጩት በሐሳባቸው
አስበው አብሰልስለው የደነገጉት ሆኖ ብሎ የሚያምን ሰው ካለ በእግዚአብሔር ማመኑ ጥርጣሬ አለ። ለምን ሁሉም ትእዛዝ የተሰጠው በሲናይ ተራራ ኮል ድቅድቅያ ራሾሜር ድረሽ በመጀመሪያው ምት እንደሚለው ኮል ድቅልገታው ፕራቲአኒት ናም ያሸማይ የሚስል ሁሉም እያንዳንዱ እንትን ሁሉ ግጋት የተሰጠው ከሲናይ ተራራ። ስለዚህ የሲናይ ተራራ ዋናው እግዚአብሔር የሚፈልግ ዝቅተኛው ቦታ ነው በማለት እውነትክን ነው አንተ ካልከው ማለት ሲናይ ተራራ የተመረጠበት ምክንያት ማለት በትትና ፈጣሪ እንድናል። ከዚህ ጋር ግን አንተ አንድ ነገር እንጨምረው ፈልግ ከተከልከው ላይ ለምሳሌ ትልቁ ካህን አለው አይደል እሱ የሚያሰው 8 ልጆች አሉ ከነሱ መካከል እንደዛን ለብሶ ያነ ለኩራት ሊሆን ይችላል ሱነን ለማሞገስ ሱነን ለማሳመር ንጉስ ለማድረግ ሊሆን ይችላል እሱ ግን ያን እንዳይሆን ልቡ እንዳይኮራ እንግዲህ ትልቅ ካህን የት ነው ስራው የሚሰራ ከቤተ መቅደስ ነው የሚሰራ ለህዝቡ ወክሎ እሱ እዛ የሚሰራ እሱ ነው ያን ጊዜ ቢኮራና በዛሉስ ቢያጌጥበት ያምርበት ያናል ለማላማው ሌላ ነው የካህን ስራ ለውበት ለኩራት አይደለም የተቀበለው እና አንዳንድ ነገር ስለ ልብስ ሲናገሩ ልብስ ጥሩ ነው አስፈላጊ ነው ልብስ እኛና ቀናችን ይሸፍናል ግን ደሞ ልብስ ለብሰን ደሞ ልንኩራራና እኛ የበለጠ ራስን ከፍ ለማድረግ አይደለም ቀናችን ሸፍነን ክብር እንዲኖርና ነው ሰዎች ክብር እንዲኖር ግን ለኩራት አይደለም በአንድ ራስ ያሰረዳ ስለ ልብስ ሲናገር ሰምቼ ጉድ ነው ምን አለ ሰዎች ልብስ ለብሰው ውለው ማታ ሲያወርዱትኝ አውልቀው ሞልወር ነው ልብሳቸው ጫማቸው አውልቀው ሞልወር ነው ለምን ይላል ልብስ እኮ አገልግሎሃል ለብሰው ውለህ አጌጠህበት ተውበህበት አሁን ማታ ልብስን ስትቀይር ለምን ትተረውራለህ በስነ ስርዓት አስለሃው ደበክብር አስቀምጠው አትወርወራው ይሄ ደግሞ ምንድነው አፍሉ ለልብስ ትምህርት የሚያህል ማሰብ እንደለብና ክብርና ምስጋና ላገለገለ ነገር ምላሻችን ምንድነው ጥሩ ማለት አለበትኝ ዝም ብለህ ምን ይላሉ ጋዶል ምሽሙሻ የተርሚም ምን ማለት ነው አጠቃቀምን ለዚህ ነው ሊቃውንት ትልቅ ሰው የሚሆን ሰው የጠበቢያንን መንገድ በሚሄድበት ጊዜ ከትምህርታቸው ሳይሆን አብዛኛውን የሚማረው ከተግባራቸው ከማየት ከማስተዋል ተግባር ምንለው በተግባር ሳለ ብዙም ጊዜ የምንናገራቸው ቃላት ቀላል ናቸው መናገር ቀላል ግን ማድረግ ሌላ ከሚማር ይልቅ የሚያገለግለው የሚያደርገው ብዙ ተጨባጭነት ተያያዥነት አለ ማለት እንደምትለው ኤፌክት እና ከዚህ ባሻገር ምንድነው የሚለን 6 አመት መሬት ትታረስ 7ኛው አመት ግን ለእግዚአብሔር ሰንበት ታደርግ መሬት ያይደክማል መሬት ምን ማለት ለምንድነው ይሄ ታዲያ እንደዚህ ነው አስበው 6 አመት ሰራለህ ምን ትባላለህ አንድ አመት ምን ማታደርግ መሬት ነፃ ነች ምንድነው የምናደርገው ምን ጠጣ ልጅ ያለን ቤተሰብ አለን ምኑን ይጀ ነው አንድ አመት ሳልሰራ ምንኖረው ይሄ ማለት አመት ብቻ አይደለም አመት ካልዘራ ካላረስክ የሚቀጥለው አመትም የለም የሚቀጥለው አመት 7ኛው አመት ሲያበቃ እስከምታራስ ድረስ እስከሚበቅል ድረስ ፍሬው እስከምታይ ድረስ አንድ አመት ያልፍ ነው ስለዚህ ምን ያህል ከባድ እንደሆነ ምን ያህል አንድ ይሁዲ በፈጣሪ ምን ያህል እንደሚያምን በዚህ ይፈተናል ግን ባጭሩ ግን ካየነው እዚህ ጋር ዋናው ፈተና ምንድነው ምን ያህል እኛ በፈጣሪ እንደምናምን በዚህ መሰከር ካመንህ ጥያቄ የለህም ፈጣሪ ያዟነኝ ፈጽመታል ምን ጥያቄ የለኝ ግን ይሄንን ስለህ ይሄንን ማለት ለሁሉ አይሆንም ለሁሉ ሰው ማለት አይሆንም ይሄንን አይ ፈጣሪ ብሏኔ ዘው ጥያቄ የለኝም እሺ ግን ጥያቄ ላላቸው ሰዎች ደግሞ ከተፈለገ ምንድነው
ይሄን በተለይ ቅድም ያልነው ከሲናይ ተራራ ይሄን ትእዛዝ እንደተባለው በሲናይ ተራራ ነው የተነገረ ሁሉ ከትእዛዙ ሌሎቹ ትእዛዞች እንደዚህ ብሎ አልተጻፈም ግን ሰንበትን አክብሩ የሚለው ከሲናይ ተራራ ተነገረ አይል አልተጻፈም ከዚህ ላይ ግን በሲናይ ተራራ ብሎ ይጽፋል በሲናይ ተራራ ወይም በዛ ይሄን ቃል ተነገረ ትእዛዙም አፈጣጠም ተነገረ ተገለጸ ይላል እቺ ትእዛዝ ለሌሎቹ ትእዛዝ ምስክር ናት ምሳሌ ናት ሁሉን ትእዛዝ ፈጽማ እዚያ ምንድነው የሚለን ኦሪት እንትለና አስቡ ማንኛውም ትእዛዝ በሙሉ ከሰማይ ከሙሴ ዘበል አስተምሮ የተቀበለው ኦሪት ሞራን እንደነረሳ እንድናስተው ነው እንጂ አይ ይሄን ራብ ያመጣው ነው ከየት የመጣ ነው አይደለም ሁሉም መሰረቱ ኦሪት እግዚአብሔር ከሙሴ በሲናይ ተራራ ከተቀበለው ከዛ ኦሪት ውስጥ እዛ ይወርዳል አክሰፍ ከዚህ በሻገር ማለት ኦሪት ሰንበት እያለ ባይጠብቁስ ምንድነው ማለት ሽናት ሽሚታ ምንለው ማለት ነው እንግዲህ የአመት 6 አመት ታገለግላለ 6 አመት ሰራለ ሰባተኛው አመት ሽናት ሽሚታ ነው ሽሚታ ማለት ሊሽሞት ማለት መተው ማለት መተው እንዳይሰራ አሰራ ምንም አታደርግም ያ መሬት ራሱ ገቦ ቢበቅል ይላል ያ ለሁሉም ነው ያ የኔ ማሳም ቢሆን ሁሉም መጥቶ መውሰድ ይችላል ይበቅለው አልዘራም ግን እንደዚህ እንዳጋጣሚ ይበቀለ ካለ መውሰድ ይችላል ባይጠብቁስ ምንድነው የሚለው ባይጠብቁ የሚለው ደግሞ ወደ ቀጥተኛ ይልከናል ፓራሻት በሁኮታይ ሁለተኛው ፓራሻ ነገ የምናነበው ማለት ነው በሰንበት በሁኮታይ ነው በሁኮታይ ማለት በትዛዜ በመንገዴ በተሄዱ እና የትዛዛትን በመንገዴ ከሄዳችሁ ምን አደርግላችኋለሁ ነው የሚለው ዝናቡን በወቅቱ ሰጣለሁ በአገራችሁ ያ ዝናብ ስለወረደ ስላለ ቡቃያው ተተረፈረፈ ይሆናል በረከት ይሆናል በጣም ብዙ የእህል አይነቶች ይበዛሉ ራሱ ጦርነት በአገራችሁ አይኖር ሎት ታቦር ኸረብ ባርስ ጦርነት ሳይሆን ሲናይ ተራራ ማለት ያንን ሽሚታ 6 አመት ሰርተ 7ኛው አመት ከተወከው ይህ ሁሉ አይኖርባችሁ ሁሉን ነገር እግዚአብሔር ያሳካላችሁ ከዛ በኋላ ግን በኦሪት የሚቀጥለው ማለት ነው በኦሪት ዘሌዋውያን ምዕራፍ 26 ላይ ቁጥር 14 ጀምሮ የተለያዩ እርግማኖች እነዛ እርግማኖች የሚመጡት ትእዛዛትን በእግዚአብሔር ጎዳና ካለን ሽናታ ሽሚታ ካልጠበቅን እና እንዴት ሰው አልጠብቅም ይላል ምን ችግር አለበት ለምንድን ነው የማይጠብቅ እግዚአብሔር ካዘዘ በኦሪት ላይ ከተጻፈ ያንበቦ በዛ መሰረት መሄድ አይቻልም እንዴ ይኸውልህ ምን መሰለህ እድል ካለው መጨመር ፈልገው ነገር አለ አንድ ሰው 6 አመት ሰርቶ አትስራ 1 አመት በሙሉ አቆም ሲባል ትልቅ ፈተና ነው ቅድም እንደተጠቀስ ነው ግን ምን ይላሉ አስረዱና የኦሪት ሊቃውንቶች በ6ኛው አመት የምታገኘው ምርት 3 እጥፍ ነው እግዚአብሔር አታድግ ሲልህ ዝም ብሎ አይደለም ሰው እንዲሞት ሰው እንዲጎዳ አይደለም አስቀድሞ በረከቱን ያወርድልሃል ያን የወረደው ከመድ በፊት የወረደው በረከት እህል ማለት ነው ይበረከትና እሱ በረከት በ3 አመት ይሆናል 3 እጥፍ ትቀበላለህ ስለዚህ ራብ ችግር አያስፈራ ማለት ይመጣብኛል እና የምንፈተነው ምን ያህል በፈጣሪ እንደምናምን ነው ካመነ ችግር አይፈጠርም ይሄ ዋናው እዛ ደግሞ ትንሽ አለፈ ስንል ደግሞ በሁኮታይ ስንገባ ያም የተያዘ ነው በፈጣሪ ካመነ በሱ መንገድ እንደደለን በትዛዙ መንገድ እንደደለን እንግዲህ ባይገርምህ አንድ ምሳሌ አለ አንድ ሰው ከባህር ከውሃ ይጠልማል ጠለማ እዛ ገመድ ተሰጥቶት ገመዱን ያዝ እና ትድናለህ ተባለ ገመዱን ያዝ ገመዱን ካስካት ትድናለህ አትሞትም ከለቀቀ አትጠልምም ያችን ገመድ ተለቀቀ ግን ሞታለህ ህይወት ያለው በዚህ ገመድ ላይ ነው
ወይ ማር ወይ መልቀቅ ካስካተኝ ትኖራለህ ያስኝ ነው ትንሽ ከእጅ ከወጣች ህይወትህ የለም ማለት ነው እና ምንድነው ትርጉሙ እንደዚህ ኦሪት ካዝነ ትእዛዛቱ ከተጠበቅና በመንገዱ ከሄድና ህይወት ይሰጣል እኛ ደግሞ ኦሪት ከለቀቅና ኦሪት አልባ ህይወት አትኖር ችግር ነው ያም እንደንዳልፈው ወደ እርግማን ይሄዳል ወይም ደግሞ ወደ ቅጣት መንገድ ያመርናል አንዳንዴ የሚያስገርም ነገር አለ ሰው ሁሉ ማለት ነው ሁላችንም ያን ነገር እናደርጋለን ምንድነው በአማርኛ ጅራፍ ራሱ ገርፎ ራሱ ይጮሃል ይባላል ይሄ ማለት ነው ጅራፍ ራሱ ነው የሚገርፍ ራሱ ገርፎ ራሱ ይጮሃል ራሱ አጥፍቶ ወይ ራሱ ተማቶ ወይ ራሱ ነገር ሰርቶ ደግሞ እሱ ያማራራል ወይም ደግሞ እንዲፈው ይላል እኛ ደግሞ ፍጥሮች ኦሪት አዛናለች መንገዱ ምን እንደሆነ ያላንገዳችን ቤት መንገድ እንዳለብን ተረድተን ያወቅን ያነበብን ያንን ትተን ሌላ መንገድ ስንገባ ስንቀጣ ከመስመሩ ስንወጣ ኋላ ለምን ይዘከሰተብኝ ለምን እንደዚህ ሆንኩኝ ለምን እንደተቀበልኩኝ እንላለን ኦሪት ግን እንደምትልህ ነግር ያለው እኮ ጽፌ ያላለው እኮ አሰድቻለሁ እኮ በመንገዱ ከሄድክ ህይወት ነው ምንም ችግር የለብህም በሽታ ቁስል ጦርነት የለም አይመጣብህም ወይ ደግሞ ጠላቶች አይሳዱልህም ግን ያንን ተተህ ከመሰረት ከወጣ በኋላ ችግር ሲመጣብህ ለምን ማጠፋው እንዳለ ምን ልጠብቅ ነበር እብደት ነው እብደት ነው ሊሆን አይችልም ኦሪቱን ጽፋላለች አሰድራለች ይሄ ዋናው በኮታይ ትልቅ ነጥብና እኛ መፈተኛና መለኪያችን ነው በትዛዙ ከሄድን ችግር አይፈጠርም የሱ ፍላጎት ትዛዝን ጠብቅ 6 አመት እርሻ እንድንዘራ 7ኛው አመት እንድናቋርጥ ምንም ነገር እንደማንሰራ የእግዚአብሔር ሰንበት ብለን እንድንነስነው ሰው ግን ምን ይላል እንዴት አድርጌ ይችላል ኢኮ እኔ ራሴ ህይወቴን መምራት አለብኝ እግዚአብሔር እኮ ፈጠረኝ እንጂ እግዚአብሔር ምን እንደማደርግ በየደቂቃው እሱ አይወስንልኝም ምን ይወስናል ብለን ማለት ነው እኛ ሰዎች የኛን ፍላጎት ነው ማለት አራጾን ኤሎኪ አራጾን አለ የሰው ልጅ ፍላጎት አለ የእግዚአብሔር ፍላጎት አለ ትክክለኛ ግልጽ የሆነ የፈጣሪ ጎዳና አለ እንደገና ደግሞ ስጋው ዓለም አለ ስለዚህ ያንን ሁሉም ያውቃል 6 አመት ምን ይላል ራሱ አቡዳ ዛራ ገዱ አራሽ ፍዳሚ ጣዖት አምልኮ ምንዝርናና ግድያ ከዚህ የበለጠ ኃጢያቱ ምንድነው ይላል 6 አመት ሰርተ 7ኛው አመት አክብሩ ይያልኩኝ ስላልሰራችሁ ይላል በሻፍታ አረት ያንን ስላደረጋችሁ ምን ይላል እግዚአብሔር እናንተ አገሪቱን ትለቁና ለስደት ትዳረጉና አገሪቱ 7 አመት ያህል ለስደት ተነበሩበት ጊዜ አንደኛው ቤተ መቅደስ ከሁለተኛው እስኪገነባ ድረስ 7 አመት ያህል ስደት የመጣው ሽናት ሽሚታ መሬትን ስላልተው ሐሬት ኡምሎ አላሽ መሬትም ሰማይም የፈጣሪ እግዚአብሔር ያንን አዳምጡ በዛን አምኑ በእግዚአብሔር ጎዳና ካልሄደ ምን ይላል ህዝበ እስራኤል ለስደት ይዳረጋል ለምንድነው ስደት የመጣው ራሱ ከጣዖት አምልኮ ከምንዝርና ከግድያ ይበልጣል ፈጣሪ አምላክ 6 አመት ሰርተ 7ኛው ቀን ረፍ ይያለ ያንን ነገር እስካላረፈ ድረስ ያ ማለት ነው አንኡኻ ሸም ይላል አንኡኻ ሸም ለከ ካሰሮጥት ካሜርት እንጣይ ከግብጽ ምድር ያወጣው እኔ ፈጣሪ አምላክ ነኝ ያለውን እንደምሰራስ የሚጨምረው ነገር በአጠቃላይ ስናየው ማለት ነው ሁለቱን የኦሪት ስናያቸው ምንድነው የምናይ 6 አመት መስራት ወይ ማረስ መዝራት ለማን ነው ለምንድነው ያነ ለአካልህ ነው ለስጋ ነው ለዚህ ዓለም ነው ግን 6 አመት ምሰራው ምታረሰው ምትፈራው ለምግብ ለመጠጣት ለዚህ ለገላችን ነው ለዚህ ዓለም ምን ነው ይሄን ይወክላል ያኛው ደግሞ ሁለተኛው የሁለት ክፍል በሁኮታይ ደግሞ የነፍስ ጉዳይ ነው ማለት ከመጀመሪያው ራሺ እንደው ሊቅ እንደሚለና
በቶራ ጠንክረህ ግን አመሊም ከባድ ልክ እንደ ማንኛውም ቋሚ ስራ አድርገህ አማል ማለት ሁልጊዜ ጠንክራ መስራው ስራ ኦሪትን መማር ይሄ ትልቁ ስራና ዋናው ዓላማ ትእዛዝ ኦሪትን ተምረህ ለፍተህ ስራ መሰረቱ በራኪ አይደለም በረከት መረጋጋት አይደለም እርግማን ነው ስራ መጀመር አዳም ሲፈጠር ከእርግማን ነው የጀመረው መስራት አልነበረበት አስፈልግ ነበር ረግራ የተባረው ከዛ በኋላ ስለዚህ ስራ ዋና መሰረቱ እርግማን ነው ግን ያን እርግማን ከወረደ በኋላ እኛ ሰርተን በተሰሳለና መኖር ሳለብን እንሰራለን ግን ስራነን ከነፍስ በላይ አታስፈልጠው ለነፍስ ለዚህ አካል ተሰራለት ደክማለህ ደግሞ ለነፍስ ደግሞ ቦታ ተሰለብ ያነ ማን ነው በኦሪት መለፍተህ ኦሪትን ተምረህ ኦሪትን አጥንተህ ባይገርምህ ኦሪት ተማራለህ ኦሪት ታጠናለህ አይገባህም ታነባለህ ትማራለህ አይገባህም ያነ ምን ትባላለህ አይገባው ማያውቅ ናይ ዋጋ ያስፈልገው ትባላለህ አትባል እግዚአብሔር የሚፈልገው አንተ ሁላችን ፈልገን ኦሪትን ሳሰጠን ጊዜ ሰጠን ስንማር ስንታገል ያች ነገር ለመረዳት የሚታየው እኛ ልፋት ነው የሚለካው ለምን ያህል እንደገባን ምን ያህል እንደወሰድኩ ሳይሆን ምን ያህል ጊዜን ለዛ ነገር ሰዎች ያ ነገር እንደተማርኩት ፍላጎት እንዳለኝ የእግዚአብሔርን ቃል ለማወቅ ለመረዳት ምን ያህል እንደለፋው ያን የሚወሰነው አይ ምን ያህል ጭንቅላት ኑሮይ ወይም ተረድቼ አዋቂ ሊቆም ሳይሆን ያለኛ ያንን ልፋት ነው ስለዚህ አንዳንዴ አንተ ሰው እኔ አይገባኝም ወይም ቋንቋ አስቸገረኝ ይችላል አይደለም ሞክር ደግሞ ተማረው ምንም የሚያስፈልገው ልካምህ ነው አንዳንድ ሰዎች አባቶች በተለይ እናቶች አንችልም ቋንቋውን ዕብራይስጥ አንችልም ከፈረንጁ ስንት አይገባንም እና ለምን ነው ጾላት ምንነድ ይላሉ ባይገባችሁ ባታነቡም ራሱ አሜን ብትሉ ትልቅ ነገር ነው አሜን ማለት በጸሎት ላይ 2 ጊዜ 3 ጊዜ በቀን 2 ጊዜ በቀን በጧት ጸሎት 2 ጊዜ በከሰዓቱ 1 ጊዜ ምንለው አስረ ዮሴፍ በቤትህ በቤቱ የሚቀመጡ ምስጉን ናቸው እንዴት ያመሰግናል ራሱ እግዚአብሔር ቤት መቀመጡ ባትማርም ባታደርግም ባይገባ ተቀምጦ ፈጣሪ መንገድ ማይ እግዚአብሔር ቤት የሚጠራ ሁሉ እግዚአብሔር ይባረክ ስለዚህ አንድ ሰው ያቅሙን መስጠት ለእግዚአብሔር ጊዜውን መሰዋት ስለዚህ ራሺ እንደሚለው ቅድም እንዳልከው በኦሪት በሁቆታይ የሚለው ሽቲዩ አመሊም ብቶ ዞ ሲያሚጽባ ኢን በሁቆታይ ትልሁ በመንገዴ ብትሄዱ ትእዛዛትን ብትፈጽሙ የሚለው ምንድነው እኔም ሰጣችሁን ኦሪት ትክክለኛ አድርጋችሁ ከተማራችሁ ከፈጽማችሁ መማሩ መፈጸም ነው ያን ትምህርት ምንድነው በማያ ከመጠምጠም ትምህርት ይቅደም መጀመሪያ ተማር ከዛ በኋላ መፈጸም ትልቅ ነገር የምንችለውን ያህል ጥረት ማድረግ እንዳለብን ያ ይህ ትልቁ ትእዛዝ ነው ምክንያቱም በህጊቴም ይማን በላይ ማታም ጧትም ሆነ በእግዚአብሔር ቃል ተነጋገሩበት ተማር ብዙም ጊዜ ይሄ እንዲሁ ነው ያለ ምናየው የሰው ፍላጎትና የእግዚአብሔር ፍላጎት ቅድም እንዳልኩትኝ ርቀት ያለው ስለዚህ ከመጀመሪያው ከአዳም ቅድም እንዳነሳው እንግዲህ የእውነቱና ውሸቱ ወይም የእግዚአብሔር ፍላጎትና የሰው ፍላጎት የተደበላለቀበት ጊዜ አለ ያም የአዳም እርሾ መጀመሪያ የማዋቀን ዛፍ ከበላ በኋላ ጥሩና መጥፎ ተደባልቁበታል ምኑ ጥሩ ምኑ መጥፎ እንደሆነ አገናዝቦ ለመለየት አለ ሁሉም ግን የኛ ዋና ኃላፊነት መርጦ መብላት መርጦ መኖር መርጦ መናገር መርጦ ማድረግ ነው ከዚህ ያለን ኃላፊነት ማለት ነው ምክንያቱም አዲስ ነገር መፍጠር አንችልም ሁሉ ነገር ፈጣሪ አምላክ የተባረከ የተቀደሰ ይሁን እስራኤል አምላክ ሰጥቶን ግን እኛ መምረጥ
የመመረጡ ደግሞ ቃየንና አቤል ነው የሚጀምረው ለምሳሌ ሁለቱም ሳይታዘዙ መስዋዕት አቀረቡ ቃየን ምን አቀረበ ከህሉ ማምራች ነው አራሽ ነው ከህሉ አመጣ አቤል ደግሞ ከበክሮት ሆኖ ከበጎች ጥሩ ጥበት ይዞ መጣ ከዛም ኦሪት እንደምትነግረን እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም እዚህ ላይ በምናይበት ጊዜ ቃየን እግዚአብሔር አምጣ ወይም አቤልን አምጣና መስዋዕት አቅርብልኝ አላላቸው አልታዘዙም ግን ካመጡ በኋላ እግዚአብሔር ምንድነው ያለው የኔን ፍላጎት የሚፈጽም እኔን የመጀመሪያ ቀደም እንዳልነው እኔ አሰሪ እሱ ሰራተኛ ብሎ ነኝ ብሎ የሚያስማ ቀደም ያለው ለምን ኦሪት በሲናይ ተራራ ተሰጠች ዝቅተኛ ነው እግዚአብሔርን ያሰሪ አድርጎ ያ ሰው ደግሞ ሰሪ ሆኖ የሚናገረው መቼ ነው ይላል ቃየንና አቤልን ተመልከተ ቃየንና አቤልን በምንመለከትበት ጊዜ ቃየን ምንድነው ያደረገው ከህሉ ዘንድ እንክርዳዱን አመጣ ካውንተት ነው አነስ ያለው ነው ምንድነው ያለው እግዚአብሔር አይበላም አይጠጣም ዋናው ማምጣት ነው እግዚአብሔር አመጣ ስለዚህ የፈለጉት ምሰጠው አቆልቶ ሄቤል ግን አቤል ምንድነው ያደረገው ዋናውን መርጦ የበኩር ጾሙ በኩሩ ሙሉ ከእንዲያውም ከበጎች ከፍየሎች ያማረውን ይዞ ስለዚህ እግዚአብሔር ተቀበለ እንደምናየው ብዙም ጊዜ እኛ እንሳሳታለን ሰዎች ግን ሁሉ ጊዜ ደግሞ መሳሳት መጥፎ ነው እግዚአብሔርን ማስቀደም አለ ስለዚህ የዋናው የፓራሻ እንዲሁ በኦሪት ዘሌዋውያን ላይ በሰፊው የምናየው ስለ መስዋዕት ጉዳይ ያኛው ቅድስና እርክስና ማለት በሙሉ የዳሰሰው ጻውን ደረጃ መስዋዕት አብዛኛውን መስዋዕት የተለያዩ መስዋዕቶች አሉ ብለናል በኦሪት በመጀመሪያው በኦሪት ዘሌዋውያን ላይ ሁለት ፓራሻት ወይክራና ፓራሻት ስለ መስዋዕት ነው እና መስዋዕት የመጣበት ምንድነው ለምንድነው መስዋዕት እግዚአብሔር እንድናቀርብ ያፈለገ እግዚአብሔር አይበላም አይጠጣም እግዚአብሔር ምንም አያስፈልግም ለምን አስፈልገ ጥሩ ጥያቄ ነው አስፈላጊ ጥያቄ ነው ግን ያን መስዋዕት ወይም ቁርባን እናቀርበው ዋና መሰረቱ ጥሩ አይደለም ቅድም እንደተጠቀሰው እግዚአብሔር ምን መስፈልገው እኛን ምግብ እኛን ጡበት እኛን የሆነ ምን እንሰሳ ለሱ አይደለም ምን መስፈልገው ምን መስፈልገው እሱ አይበላም አይጠጣም አያስፈልገው እሱ ከኛ የሚጠብቀው ልቦናችን ነው የልባችን ጽዳት ነው የሚፈልግ ግን ያም ሆኖ ያን ቁርባን ወይ ያን የምናቀርበው ነገር የመጣው ለኛ ነው እኛ ስለምናጠፋ ቅድም እንደው የሰው ልጅ ያጠፋኝ ይሳሳታኝ ከመስመሩ ይወጣኝ ያንን ወደ መስመሩ ለመመለስ አንድ ነገር ሲያቀርብ ወይም ደግሞ ካለው ከሀብቱ ወስዶ እንተገር ለፈጣሪ ስም ሲቀር ለሱ ትንሽ ያንን ስተቱንና እንዲስተካከልና ቀለል እንዲለው ይመስለውና ያን ሲያቀርብ ይሻለውና ወደ ጥሩ መንገድ እንዲመለስ እግዚአብሔር የሰጠን እድል ነው እንጂ ዋና መሰረቱ ቁርባን ወይ መስዋዕት ጥሩ አይደለም አያስፈልግም ነበር ካላጠፋን እኮ አናቀርብ መስዋዕት ማንንም መስዋዕት ያቀርብ ያጠፋ ሰው ነው የተሳሳተ ሰው ስለዚህ ያን ስለሆነ አንዳንድ መስዋዕቶችንም አሉ ለምስጋና የሚቀርቡ ያን ለምስጋና ለበጎ ነው ባንችሎም ስለሚ አባላዛኛዎቹ እንደምትለው በጥፋት መልክ የሚመጡ ናቸው እዛ ደግሞ እንደተጠቀሰው ስለ ኦሪት ጉዳይ እኛ ኦሪትን ካልተማርነ ትእዛዙን ካላወቅነ ልንፈጽም አንችልም ማለት አንድ ነገር ይቻላል አይቻልም ወይም ደግሞ ምንድነው መሆን ያለበት ይሄ ነገር በደንብ ካላጠናነ ካልተማርነ እንዴት አገር መጠበቅ እንችላለን እንዴት አገር በእግዚአብሔር መንገድ መሄድ እንችላለን እግዚአብሔር ቻለን ፈጥሮ መንገዷ እንዴት ነው የነገርነ በኦሪት አማካይ ነው ኦሪትን ካልተማር ካላወቅን አይገበኝም እንዴት ምንድነው የሚቻል እንደሚደረግ ምንድነው መጥፎ ምንጥሩ አላቅም ስለዚህ መጀመሪያ ኦሪትን በደንብ ማጥናት መማር እኛ ይተበቃል በከባድ ሁኔታ በደንብ የምንችለው ያህል አጥንተን ያነ በመንገዱ መሄድ እንችላለን ካሆነ ግን አሁን ቀደም አንስተን በሰጠው ጸሎት
ያን ሰዎች ወይም ደግሞ ትምህርት የኦሪት ትምህርት ሲሄዱ አይገባንም ስለዚህ አለድም ደጋግመው ደግመህ አንተም ብለሃል ባይገባህም ራሱ ወዛ ቦታ ስትቀመጥ ያንን ትልቅ ነገር ትልቅ ክብራት በላይ ያለው ነገር ነው ግን ፍላጎት ኖሮህ ቅድም እንዳልነው ዋናው ነገር ቁርባኑ ሳይሆን የኛ ፍላጎትና የኛ የልብ ንጽህና ነው ከፈጣሪ ቤት ሄደን የልብ ንጽህና ደሰን ስንመለስ ልባችን ማለት ፈልጎ ነው ያለው ማንም አትገደደን ለፈጣሪ ለማመስገን ወይ ደግሞ ከፈጣሪ ለመለመን እርዳኝ አንድ ሰው ሁሉም ነው ሙሉ አይደለም ጤና ያለው አለ ጤና የሌለው አለ የጎደሎ ሰው አለ ስለዚህ መጸለይ የለበትም መለመን የለበትም ኦሪት ለማለት የለበትም ያን ስለሆነ ሁላችንም የመማርና የማጥናትና በዛዝ መንገድ ለመሄድ የመጣር ጥረትና ፍላጎት ነገር እንዲኖር ያስፈልጋል ወሳኝ ነገር ነው ብያስባለሁ አንባም እንደሚለው መሰረት ያስፈልግበት ምክንያት አንድ ሰው ይሄ በነፈንታ ይሄ ምልክ በምኪፑ ነጭ ደሮ ወስዶ ያንዳንድ ሰው በፊት እንደተለመደው ያዞረዋል ከራሱ ላይ ትሙራቲ ካፓራቲ ሐሊፋቲ እኔ በዚህ ፈንታ መታረድ እኔ በዚህ ፈንታ እቃጠል እኔ በዚህ ፈንታ እወራወር ብሎ ራሱን ማዳመጥ አለበት ራሱን አዳምጦ ወደ ፈጣሪ ጎዳና ለመምጣት ማለት እግዚአብሔር እሱ የሚወስነው እሱ እንደሆነ እኔ ደግሞ ከሱ ዘንድ አገልጋይ እንደሆነ መረዳት አለበት ኦሪት ዘሌዋውያን ማጠቃለያ ስለ ኦሪት ዘሌዋውያን ምናየው ምንድነው የቅድስናና የርክስና መጽሐፍ ነው የካህናት መጽሐፍ እንደሚለው ካህናትን በሚያገለግሉበት ጊዜ ቅድም ሐታም ሶፈር እንዳለን ልብሳቸውንም ይለብሱ መሳዊትን ቢያቀርቡ ሁሉንም ቢያደርጉ ትእዛዛትንም ቢፈጽሙ በእስራኤል ሀገርም በሰላም ቢኖሩ ሁሉም ቢሞላላቸው ሀብትም ንብረትም ወታደርም መሳሪያም ቢኖራቸው ያለም ህዝብ ቢያርበተብቱ ምን መሆን አለባቸው ማለት ነው በእግዚአብሔርን በትክክለኛ እንዲያው ስነ ስርዓት ያላቸው ራሳቸውን ዝቀርገው ሰጥለበጥለው በጣሊ ማመስገን ያ ማለት የኦሪታችን ዋናው የህይወት ማለት ነው ይሄን ለመቀበል ደግሞ ቀደም እንዳልነው በፓራሻት በኮኮታይ ወደ መሬት ወደዚህ ማቅረብ ወደ ተግባር በእግዚአብሔር ዘንድ ባህር ሲናይ የተነጋገረን ኦሪትን የምናመጣበት ቀደም ለመጀመሪያው እንደነበረው ባህር ሲናይ እግዚአብሔር ቢናገረን ግን ዘር ምንደግ 6 አመት ሰርተ 7ኛው አመት ይራፍ ምትባለው በእስራኤል ሀገር ሽናች ሚታ በእስራኤል ሀገር ነው ኢትዮጵያ ጀመረች በገዛ 6 አመት ራሰውና 7ኛው አመት የተቀደሰ ነው ሚል የለም አይሆን እስራኤል ሀገር ስለዚህ እስራኤል ሀገር እኔ ያሸም እንደሌላ ሀገር አይደለች ስለ እስራኤል ሀገር መጥፎን ነገር አይቻልም የእስራኤል ህግ ከመሬቷ ካየሮ ካፈሯ ከሰዋ ከቡቃየዋ ከማንኛውም ነገር በተጠንቀቅ የምንኖርበትና ፈጣሪን ፍርሃተ እግዚአብሔር ሸምተን በፈጣሪ መንገድ ምንነው ስለዚህ ያንን ነገር ለልብ ንጽህና ቀደም እንዳለ ይመሰረት ሁሉ የሚያስተምረን የልብ ንጽህናና የአይምሮ ታድስ ንጽህና ካለን ፈጣሪን በትክክለኛ መንገድ እንችላለን ማለት ነው እንዳልከው አሁን ለምሳሌ ስለ ኦሪት ትምህርት ወይም ኦሪት ስንወጣ ምንባረክ ኖቴን ሀቶራ ምንድነው ኦሪት ሚሰጥ ማለት ኦሪት የተቀበልነው ስንት ዘመን አልፏነኝ ድሮ ነው አይደለ በሳይታ የተቀበልነው የተቀበልነው ኦሪት አይደለም የሚለው ሁልጊዜ በየቀኑ ምን እየተቀበልና በየቀኑ በየሰዓቱ ኦሪት ተቀበልና ድሮ እየተቀበልና እንዴት በየቀኑ ኦሪት እንቀበል ድሮ የተቀበልነው ኦሪት ድሮ ነው በሳይታ የተቀበልና ከግብጽ ወጣና ኦሪት ተቀበልና አይደለ ታዲያ ነው ኖቴን ሀቶራ የሚለው አይደለም ኦሪት ከተማህ ትእዛዙን ከፈጸም በየቀኑ ትቀበላለህ በየቀኑ ኦሪት ትረዳለህ በየቀኑ ኦሪት ለራስ ትገዛለህ ወደ ህይወትህ እንዳንዱ የህይወትህ አካል ታስባለህ ይሄ ማለት በየቀኑ እስካሁን ድረስ ኦሪት በጠና ቁጥር በተማና ቁጥር ኦሪት እንቀበላለን ነው እንጂ ድሮ ተቀበለናል ዘው አበቃ አይደለም
ኦሪትን ባጠናህ በተማርነ ቁጥር አሁን ዛሬም አሁንም ነገም ነገም ሁልጊዜ ኦሪት እንቀበላለን ይሄን እግዚአብሔር ስልጣን ለዛ ስራ እና ደግሞ ሰዓቱ ወሳኝ ነው እዛ ሰዓት ወስነን ሰጠን መማሩና የተወሰነ ሰዓት ለነፍሳችን ሰጠን ኦሪትን ማጥናት መማር ለኛ ግዴታና አስፈላጊ የሆነ ነገር ነው ኦሪት የሚለው በየቀኑ እነዚህ የተቀበልካቸው ኦሪት በአይነህ በኩል አዲስ ሁሉ ቀን አዲስ ነገር ገና ዛሬ ከሰኔ ተራራ እንደተቀበልካቸው ግን ማወቅ አለባቸው እና ማለት በጣም ትልቅ እና ትክክለኛ የሆነ የእግዚአብሔርን መርሆ ማለት ነው አሁን በዚህ ላይ የተዋየ ነው ማለት ነው ከብዙ በጥቂቱ የእግዚአብሔር ቃል በጣም ሰፊ ነው በጣም ጥልቀት አለው ነው ግን የሚቻለው ነው ያህል ማለት ነው ባለን ቀለል ባለ አገላለጥ ለመግለጽ ሞክረናል እንደማለም ግን አባዬ እግዚአብሔር ሰላሙን ጤናን በርታቱን እና ማለት ውድ ተመልካቾቻችን የሳምንቱን የወርቅ ክፍል የምትከታተሉ ወገኖች በሙሉ እግዚአብሔር አምላካችን ሀገራችን ይጠብቀን ሰላም እናንተ ይሁንልን ይሁን በሚቀጥለው ፓራሻ በኦሪት ዘኍልቍ ማለት አራተኛው ብሔረ ኦሪት እስክንገናኝ ድረስ ሰላም ሁኑ ሸባት ሻሎም እንቦራ ሰላም ሁኑ ሸባት ሻሎም